ሃይ ዩቲዩብ በሉ ጋይስ ሃይ ዩቲዩብ በሉ ሹፍ ቲቪ ሪአክተር እናደርግ ነው ሃይ ዩቲዩብ በሉ ፕሊዝ እባካችሁ በእናታችሁ የዛሬው ዩቲዩብ ቪዲዮአችን ሹፍ ቲቪ በብላይንድ ዴት ድጌ ተመልሷል ከረጅም ጊዜ በኋላ በጣም ሹፍ ቲቪ ግን እያፈላችሁ ነው የምሬ ሁለት ሳምንት በላይ ነው የሚያስጠብቁን ሃይ ዩቲዩብ በሉ ጋይስ አው ነንዬ ቴንክ ዩ YTX thank you guys hi YouTube በሉ shut the fuck up do not disrespect YouTube like that motherfucker እሺ አሁን ወደ ቪዲዮ እንገባለን ሪሌሽንሺፕ ውስጥ ወይ ደግሞ ዴቲንግ ውስጥ ወሳኝ ናቸው ብለን የምናስባቸው የተለያዩ ነገሮች አሉ አይደለ ሶ ኮምፓቲቢሊቲያችሁን መጀመሪያ ቴስት የምናደርግ ይሆናል ዛሬ ከሌላው በተለየ are you ready ለሬጂ ሼር አድርጉላት እስኪ እሺ የዛሬዋ እንግዳችን አፎሚያ ትባላለች she's a model ራሷን ታስተዋውቃለች አፎሚያ please come in damn የማናት This is Afomia. So excited to be here. Afomia. So excited. ምንድነው የውምና ኤየው የምትሉት ምን አረኩኝ እኔ እሷን ለማግኘት ራሱ ባርክ አርግ ብትሉኝ ባርክ አረጋለሁ And I'm 19 years old and I'm a model. ወይ 19 ነች How tall are you? 5'8". 5'8" ስንት ማለት ነው ሜትር ከሰባ Okay. ሙሴ ባላሉ My name is Mozi. I'm 23. ብሩክ ባላለኝ 24 ዓመቴ ነው ሞደርን አግሪካልቸር ላይ ነው የምሰራው አቤኒዘር ባላለው My friends call me Abeni. አቤኒዘር እንዲ ሳተላይቱን ዘርግቶ ነው የመጣው ሹፍ ቲቪ ላይ ነው የምላችሁ ሚኪ ማውዝ አለ I'm 20 years old. Okay, ለእናንተ perfect date ምን አይነት date ትወስዱኝ ነው perfect date ለእናንተ? Okay, bowling መሄድ ምናምን እንደ ኮፊ መጠጣት like ብዙ አይነት activity ማድረግ the best first date for me. ኦኬ ለኔ ፐርፌክት ዴት ብዬ የማስበው አግሪካልቸር ነው የሚሰራው ይሄማ ማሳ ነው የሚወስዳት ፈርስት ዴት ብዙ ነገር ከስራዬ ጋር ነው ማገናኘው ማለት እርሻ ቦታ ላይ ቢውልድ ማድረግ የምፈልጋቸው ድሪሞች አሉ ይሰማል አትሳቁ እዛ ላይ ነው ለኔ ፐርፌክት ዴት የምለው ቤት ሰርቼ ማለት ቆንጆ ቤት ማለት ነውና እኔ ፐርፌክት ዴት የምለው ያቸው ድሪሞች አሉ እዛ ላይ ነው ለኔ ፐርፌክት ዴት የምለው ያቸው ድሪሞች ብዙ ነገር ኦኬ ለኔ ፐርፌክት ዴት ብዬ የማስበው ያው ብዙ ነገር ከስራዬ ጋር ነው ማገናኘው ማለት እርሻ ቦታ ላይ ቢውልድ ማድረግ የምፈልጋቸው ድሪሞች አሉ ይሄው ምን አልኩኝ ለኔ ፐርፌክት ዴት የምለው ቤት ሰርቼ ማለት ቆንጆ ቤት ማለት ነውና ከጥሩ አየር ጋር ዴት ነው ትዳር የተባለው እንዴ ዴት ባረግ ለኔ ፐርፌክት ቤት ነው ፐርፌክት ዴት ነው ፐርፌክት ዴት ነው ፐርፌክት ቤት እሺ ሶ ምን ይመስላል ለምሳሌ የመጀመሪያ ፈርስት ዴት እርሻ ቦታ ላይ ብትመጣ አሁን ለምሳሌና if she is willing to come there ምን አይነት ቀን ታሳልፋላችሁ ቪው ታያለች ማለት ቆንጆ ቪው አለ ማለት እዛ ላይ ቢውልድ ያረኳቸው ነው ማን ነው እሺ ቆይ ያረጋዋለሁ እሺ ቪው ታያለች ማሳ ለማሳ ከዛ ባለፈው ደግሞ ከቪው የተለየ ደግሞ አይ ቲንክ ቆንጆ ታይም እናሳልፋለን ብዬ አስባለሁ ፈርስት ዴት ይሄ ይመስላል ኦኬ ቴንክ ዩ Okay, for me like perfect date ምለው
ሰምቶኝ ላይቭ ላይ እንዳይገባ እንጂ ሌላውስ ሌላ ነው። ማን ነው እስቲ ቸረው? ጋምቦን ዳምቦን ጀኒውን የሆነ ሳቋን የማይበት ነው። ሶ አይ ትራይ ኤቭሪ ዴይ ኤቭሪቲንግ ፎር ዛት ፐርፌክት ዴት። ሶ ሳቋን እስካየሁ ድረስ ኤቭሪ ዴት ፎር ሚ ፐርፌክት። በቀላሉ የምትስቂ አይነት ሰው ነሽ? በጣም ስለዚህ it's going to be easy። ስለላ ነው የሚሰራው። እሺ በጣም የምታምር ሴት ሬተር ፋይን ሺት ነች። ፋይን ሺት ነች። ኖ ፐርሰናሊቲ ወይስ ይሄ አቨሬጅ ሉኪንግ ያላት የምታስጠላ ሳይሆን በቃ ለሚያስጠላ ቅርብ ያለች ሴት with perfect ምን ተሰራለች ፐርሰናሊቲ ከሌላት እንዴ? ፐርሰናሊቲ ትመርጣላችሁ? የትኛው ነው ለእናንተ እንትን ፐርፌክት? at the end of the day ዋናው ፐርሰናሊቲ ነው ማተር የሚያደርገው። ሰው ብታስጠላ ምንም አይመስልም። ያ ምክንያቱም እንትን ፐርሰናሊቲ ማች ካላደረክ ሉክ ምናምን ማተር አያደርግም በኋላ ላይ። ስለዚህ እንትን ፐርሰናሊቲ ነው ሞር። ይሄ ደግሞ እንደ መሳያ ነው የሚያወራው ላጤው ላይ ያለው ካየ አንዴ ነሽ የወዳውን ጉግል። እሺ ቆይ ስለዚህ የሆነ አቨሬጅ ሉኪንግ ሆና ፐርሰናሊቲው አሪፍ ከሆነ እሷ ትሻላለች። ኧረ ይበቃዋል። በጣም ትሮል አደረግ ነው ጋይስ። ፐርሰናሊቲዋን ያው መልኩን እኔ አላበላሸውም፣ ዘር አላበላሽም። ሶ ያንን ነገር በእኔ ከማረው እና ፐርሰናሊቲ ኖሯት መልክ ባይኖራት ለእኔ ያንን ነው ሰሌክት ማረገው ማለት እኔ በኩል ደጎ ማረገው አለ። አዎ እኔ ጃለኒ ፐርሰናሊቲ ሁሉም ነገር መልክን ልቀይረው አልችልም። ኦፍ ኮርስ ፈጣሪ ስራ አይሳሳት። ላይክ ፐርሰናሊቲ ደግሞ የሚቀየር ነገር ነው። አረ በማርያም ረፉ ጋድ ጀስት ቢ ሜኪንግ ፒፕል በስመ አብ ወልድ አብሮ በመዋል በምን የሚቀየር ነገር ነው። ሶ ኤቭሪቲንግ ኢዝ ቼንጅ። ሶ ራሷን ሆና ከመጣች ወይኔ ስታምር የኔ ቆንጆ አብረን ስንሆን የሚቀየር ነገር ይኖራል ማለት ነው። ጸባዩን እቀይረዋለሁ መልኳን ይዛ ትምጣ ነው እና እንዴ እኮ የጠየቀችው ጥያቄ እኮ በጣም ፐርፌክት መልክ ማተር አያደርግም ነው። ሁለቱም ማተር አያደርግም ነው። መልክም ፐርሰናሊቲም ያ ያገኘውን ነው የምታገባው። ኖ ላይክ ቫይብ ማድረግ ላይክ ከየሆነ ሰው ጋር መግባባት ኬሚስትሪ ከሰራ መግባባት ከቻልክ ሁሉም ነገር ፕሮሰስድ ነው። የሆነ ሰው አግሬሲቭ የሚሆን ከሆነ ቺል የሚሆን ታዲያ ፐርሰናሊቲ አንዴ የተለያየ ፓርት አለ። ሶ ያኛውን ቆንጆ የሆነውን ፓርት ጎልቶ እንዲወጣ እናደርገውና ያኛውን ለመግደል እንሞክራለን። he's trying to be different እኮ ነው። ከነዚህ ጋር ምን የሚያመሳስል ነገር አለ? ለየት ያለ ሰው እኮ ሲጀመር ራሱ ሪሌሽንሺፕ ውስጥ ከሆነም በኋላ ብንጣላ ወይ እንትን ብንል እንዴት ነው ሃንድል የምታደርገው? ላይክ ዲስአግሪመንት እንዴት ነው ሃንድል የምታደርገው? ትንሽ ስፔሲፋይ ማድረግ ትችላለሽ? ላይክ ምን አይነት ጸብ ነው የሚለው የሆነ በቃ ሄደስ ጀለስ ካን ሂር ፓስ ኮሊንግ ባይ ዘ ዌይ አንተ እግዚአብሔርን ብሎክ ነው ማድረግ የመላጣ ልጅ ትንሽም ነገር ይሁን ትጣላለህ አንዳንድ አይደል? አይ ዶንት ኖ ስፔሲፊክ ላይ እንደዚህ አይደለም፣ ግን የሆነ በቃ የሚያጣላ ነገር ሲፈጠር ምናምን እንዴት ነው ሃንድል የምታደርገው? ሲጀመር ከአንቺ የመሰለች ልጅ ጋር ለምን እጣላለሁ እንዴ? ምን ሆነሽ? ቅድም እንዳልኩት ላይክ ኮሚኒኬሽን ኢዝ ኪ።
I will try to understand you እና ላይክ የኔ ጥፋትም ከሆነ ላይክ በኢጎ ሳይኖርህ ሶሪ ማለት ጥፋትህን መቀበል ምናምን በእንደዛ ይፈታል ብዬ አስባለሁ። አይ ኖ ሄር ባይ ዘ ዌይ ጨለል ይወድሻል በላትሽ። ችግሮች በሚፈጠሩበት ሰዓት ላይ መፈታት ባለባቸው መንገድ ነው መፈታቸው። በዚህ አልልም። ለምሳሌ አውርተን የምንፈታው ነገር ከሆነ አውርተን እንፈታዋለን። ተደባድበን ደግሞ የሚፈታ ከሆነ እንደዛው ማለት ነው እና ተደባድበንም ቢሆን መፈታት ካለበት እንደዛ መፍታትም ምን በዚህ አልልም። ለምሳሌ አውርተን የምንፈታው ነገር ከሆነ አውርተን እንፈታዋለን። ተደባድበን ደግሞ የሚፈታ ከሆነ ቾፕራይስ የፈጠነ ያለበትን ቦታ ፈልጋችሁ ሎክ ሂዝ አስ አፕ ይታሰር። ፖሊስ ሄልፕ ፖሊስ ድብድብ ተደባድበ ኢቴፍሲ እኮ ነው ይህ ሰውዬ ችግሩ የሚፈታው። ኢቴፍሲ ሄዶ ነው። አዎ ይታሰር ጋይስ ይታሰር። ከተዘጋው ዶሴ እንዴ መፈታት ካለበት እንደዛ መፍታትም እንፈልግ አይነት ሰው መደባደብ ድረስ የሚሄድ እንትና እንዴ የምሩን ነው እንዴ? የምሩን ነው? መፈታት ባለበት ወይ በዛ መንገድ ይሄ እኮ መፈታት አይደለም መፋታት ይሄ ወደ መፋታት በቃ ወይን ነው የምከተለው ልል ፈልጌ ነው። ማለት በሰዓቱ በምን አይነት መንገድ መሄድ አለብኝ የሚለው ላይ ቤዝድ ሆናለሁ ብዬ አስባለሁ። እና ከተጣላን ቤቷ ሄጄ ነገሮችን የምፈታ ይመስለኛል። ቤቷ ድረስ ሄድላታለሁ። እኔ ችግሩን ቤቷ ድረስ ሄድላታለሁ። ኧረ በስመ አብ someone is calling me broke in the chat ያለ መታወቅ በዛ ወይ ፈቷል። ኦኬ እሺ አቤኔዘር ለምንድን ነው የምትስቀው? ምንድን ነው ያልተዋጠው? ይሄ በጣም ጆ ጎልበርግ ነው ዩ ላይ ስቶክ እያደረገ ቺኮቹን የሚገላቸው በጣም ኢንፍሉዌንስ አድርጎታል። ጀለስ ማሳ ውስጥ ይሄኔ ብዙ ሬስ አሉ። አይ ነው ዳትስ ኒው አዲስ ሊሆነ እሺ አይ ቲንክ መፈታት እንዳለበት ይፈታል። አይ ሚን ላይክ የከፋ እየሄደ ከሆነ ሲጀመር ካንተ ጋር ችግር ተፈጥሮ ካልተደማመጣችሁ በጣም ችግር አለ። መደማመጥ ካልቻላችሁ በጣም ችግር አለ። እግዚአብሔር ብሬክ ሁለታችንም ተረጋግተን እንድናስብበት ብሬክ ሊሰጠው የሚገባ ከሆነ ብሬክ ተሰጥቶት ሜን ኪ ፖይንት ግን መወራት አለ። he listens to her problems so it's all right what የሚቻለው that's the main point ብዬ ነው የማስበው። ሶ ተነጋግረን እንፈታዋለን። እሺ አሁን ጥያቄ ጨርሰሻል? እሺ ስም እጠራልሻለሁ። ምን አይነት ኢምፕሬሽን? አረ በማርያም ረፉ። ሁለት ጊዜ ቢንደረደር ይበራል። ለሰጡሽ ትነግሪኛለሽ። እሺ እስካሁን ካሉት ፐርሰናሊቲ ዋይዝ የማ ፐርሰናሊቲ ሞር አትራክት አድርጎሻል? እሺ አሁን ምን አይነት ሰዎች ይመስሉሻል? ከአቤኔዘር ጀምረን ወደ ብሩክ ወደ ሙሲ። እሺ አቤኔዘር በቃ በደንብ ትሪት የሚያደርግ ሰው፣ በቃ ሪሌሽንሺፕ በስትክክል ሃንድ ማድረግ የሚችል ሰው። ብሩክ ተደባዳቢ ይመስለኛል። እሱ ነው ማታለለ ግጦሽ ሲወርድ ጆሮውን ይዘው ነው አላለም? እሱ በቃ የሆነ አግሬሲቭ በጣም መሰለኝ። አይ ዶንት ኖ እሱ ሙሴና እሱ አንድ አይነት አቤኔዘር እነሱም በቃ ፐርፌክት እንትን ይመስለኛል። ኦኬ አግሬሲቭ ሰው ነህ አይደለሁ እንዴ? በድብድብ
በድብድብ አምናለሁ እያለ አግሬሲቭ አይደለም ይላል እንዴ? ሜክ ሴንስ ማድረግ ወንድ ልጅ ሴት ላይ እጁን ማንሳት ሊኖርበት የሚችለው አጋጣሚ አለ ብለህ ታስባለህ? ሴንስ የሚሰጥበት ሁኔታ አለ ይኖራል ብዬ አላስብም። አንተ ጥያቄ ሊያስበላው ሰውዬውን ማለት ወይውን ነው የምከተለው። አሁን ቅድምም ያልኩትኝ ለምሳሌ ሪሌሽንሺፑን ለመፍታት በሰዓቱ የነበረበት ወይ ነው የምከተለው ማለት ማድረግ ያለብኝ ነገር ከሆነ ማለት ይህንን ነገር የማደርገው ለሪሌሽንሺፑ ነው እንጂ እንዴ ቆይ ለሪሌሽንሺፑ መስዋዕትነት እንከፍላለን ሲባል አሁን እሷ መስዋዕት ሊያረጋት ነው ማለት ነው? እንደዛ ነው ጋይስ? ለሌላ ነገር አይደለም። ስለዚህ ለሪሌሽንሺፑ ማድረግ ያለብኝን ነገር ማድረግ እንዳለብኝ ስለሚሰማኝ ነው ያን ነገር እንትን ያደረኩት የተናገርኩት። ኦኬ እሺ ቴንክ ዩ። ለማንኛውም ጥያቄውን ጠይቃችሁ እናንተ ወንድ ልጅ ሴት ሄድክ ላይ እጁን ማንሳት ሊኖርበት የሚችለው አጋጣሚ አለ ብለህ ታስባለህ? ኔቨር ሜቢ ላይክ ኢን ፕራይቬት ሞመንት ላይ ምናምን ሲሆን ፕራይቬት ሞመንት ይኖራል ማለት ድብድብ ነው ጥያቄዋ ማለት ሞመንት ላይ ምናምን ሲሆን ሊኖርበት የሚችለው አጋጣሚ አለ ብለህ ታስባለህ? ኔቨር ሜቢ ላይክ ኢን ፕራይቬት ሞመንት ላይ ምናምን ሲሆን ፕራይቬት ሞመንት ይኖራል ማለት ድብድብ ነው ጥያቄዋ ሴክሱን ጂጂትሱ ሊያደርገው ነው እንዴ? እንዴ የተሻራንቺ ኖ አይ እጁን ማንሳት ስል አይ ሜንት ፊዚካል እሺ ያ ኖ እሷስ ሴት ልጅ ወንድ ላይ እጇን ማንሳት ያለበት ጀስቲፋይድ የሆነ ሁኔታ ያለ ይመስላችኋል? አንዳንድ ሴቶች ላይክ ፍቅራቸው ጥፊ በመምታት ምናምን የሚገልጹ አሉ። ለዛ ከሆነ ችግር የለውም። ዲዛይን ፍቅር ትቀበላለህ አንተ? አሜን if it satisfies them it's okay. satisfier you're ready. you're okay. እሷን ሳቲስፋይ የሚያደርጋት ከሆነ it's okay. እሺ አንተ የለመድከው ነገር አለ በጭራሽ እንዴት ማይሆን ነገር ማለት አይ መልሻልም አጣ። አሁን ሲስተሮች አሉ ታላላቅ ሲስተሮች አሉ ይመቱኛል ስቲል ነው ማለት ነው። ግን ሲመቱኝ ግን እንዴ ማለት ለኔ ማለት ነው ማለት ሌላ ሰው የሚወስድበት ሐሳቤና እኔ የምወስድበት ሐሳቤ ሌላ ሴት ግን ስቲል ነው ማዘሬን ቶችን አክሴፕት ማድረግ ይችላሉ። ከዛ ባለፈ ግን የሌላ ሴት እሺ ሌትስ ሴ አፎሚያ እናት ላይ እጇን ብታነሳ ተቋረጠ በቃ ኖ እሱ ሳይሆን በቃ ሪሌሽንሺፑ ኖ እሱ አብሶሉት ግን እጅን የምታነሳባት ይመስላል በዛ ሁኔታ ላይ ይመስለኛል በዛ አጋጣሚ ይመስለኛል። እኔ አልቀበለውም ላይክ ሴት ልጅ ድብድብ መሆን የለበትም እንኳን አንደባደብ በሰላም it depend on the situation እጄ እንደማላነሳ አውቃለሁ ግን በእግሬ ግን እሺ አይ ኖ ወንድ ላይ እጅሽን አንስተሽ ታውቂያለሽ? ማንም ቀምሶ አያውቅም ጥፊ ካንቺ። ለምን እጅ ያነሳሉ ሲጀመር? እንዴ ምን እናቱ ጋር አጣላት ሲጀመር? ወንድምሽ ታላቅሽ ነው ታናሽ? ስንት እህት ወንድም ምናምን አላችሁ? እስቲ ተናገሩ። ሙሴ 3 ወንድሞች አሉ። ደስት ሲስተር የለኝም። እህት የለህም? ያ እሺ። ስለዚህ ዴቱ ባይሳካ ዛሬ የት ልታገኝ ትችላለህ? ጀስት እኔ 2 ሲስተሮች አሉኝ። አንድ ብራዘር አንድ እኮ ኪራ ስንተኛ ልጅ ነው ሙሴ? 2 አዎ እኔም 2ኛ የቤቱ ብቸኛ ልጅ አንድ ታናሽ ወንድም። ጥያቄ ጠይቃችኋለሁ yes or no ትላላችሁ። ኦኬ መልሳችሁ ኦነስት እና እናንተ የምታምኑበት ነገር ይሁን። እሺ
የመጀመሪያው ጥያቄ ሴትን ልጅ ለፈርስት ዴት ሲኒማ መውሰድ ጥሩ ሀሳብ ነው? የመጀመሪያ ሙቭ ማድረግ ያለባቸው ወንዶች ቆይ ዲፔንድ አያደርግም እንዴ? ኦን ዘ ሙድ ጋይስ ምን ችግር አለ? ሲኒማ ፈርስት ዴት አረ ኖርማል ናቸው ሁልጊዜ። ትዳር ውስጥ ከተገባ በኋላ ወንዱም ሴቱም መስራት አለባቸው? አዎ ወይም አይ? አሳየኝ መልስ ወይስ እየወላወልክ ነው? ከሁለት ውጭ ምርጫ የለንም። እስቲ እሺ አብራራለን፣ ችግር የለም። ፔንዶን የሷ ፍላጎት ላይክ መስራት የምፈልግ ከሆነ መስራት ትችላለች። አይ አንቺ ጆሮ ታስባለች ማርያም ሃውስ ካለች ደግሞ የሷ ምርጫ ነው። ሶ ዲፔንድ ኦን ደብሊ ጆሮ። እሺ የስ ኦር ኖ የሚለውን አሳየን። አዎ ከሆነ ግን ወደ የትኛው ታደለ? ጋቢኔ የተከፈተ ቢት ነው ይመስላል አይደል? ሜሬጅ ጊዜ በሄደ ቁጥር ቦሪንግ እየሆነ ይሄዳል ብላችሁ ታምናላችሁ? አስመለጣችሁኝ በእናታችሁ። ሜሬጅ ጊዜ በሄደ ቁጥር ቦሪንግ እየሆነ ይሄዳል ብላችሁ ታምናላችሁ? አይ ሚን ኢት ዲፔንድስ ኦን ዘ ካራክተር ኦፍ በዛ ባለ ትዳር ሳ እንደዛ ነው እንጂ አይ ሚን ሁለቱም ኢንተረስቲንግ ካሉ ይሰለቻል። ፓርትነራችሁ ወይም ዴታችሁ ኦር ዮር ገርልፍሬንድ ምናምን በለው የፓስት ሪሌሽንፓቸውን ዲቴይሎች ሙሉ በሙሉ ዲስክሎዝ ማድረግ አለባቸው ወይስ አስፈላጊ አይደለም? አፌክት ካላረጋት አሁን የአሁኗ ጸባይ ላይ አይመለከተኝም። ለወንዶችም ለሴቶችም ነው ይመልስ። እሺ Are you 100% comfortable dating a person who is a professional model or a DJ who works late night? Which means አምሽቶ የሚሰራን ሰው ወይ ደግሞ ሰው ጋር ሊያገናኛት የሚችል አይነት ስራ፣ ለምሳሌ ሞዴል ሊሆን ይችላል፣ ከባድ ክለብ ፐርፎርመር ሊሆን ይችላል። Are you comfortable እንደዛ አይነት ሰው ዴት ማድረግ? ከባድ ነው። ከባድ ነው ስራችሁ ከባድ ነው። አንድ አይነት የስራ ዘርፍ ከሌላችሁ አይመጣም። ከባድ ላይ ነው። እሺ ቅናት ሪሌሽንሺፕ ውስጥ አስፈላጊ ነው ወይ? ጤናማ ከሆነ ኢትስ ኦኬ። ጤናማ ከሆነ ሪሌሽንሺፕ ውስጥ ያላችሁት ሰው ጓደኞቻችሁን የመምረጥ መብት አለው ወይ? መብት አለው ወይ? ሪሌሽንሺፕ ውስጥ ያላችሁት ሰው ጓደኞቻችሁን የመምረጥ መብት አለው ወይ? ሄል ኖ። ኬሚስትሪው ካለ ኢዝ ኢት ኦኬ የመጀመሪያ ዴት ላይ ኪስ ማድረግ? ጡጦዬ እንዴት ነሽልኝ? አንድ ወንድ ፈርስት ዴት ላይ ሌላ ቀን ከሚለብሰው የተለየ ልብስ ለብሶ መሄድ አለበት? which means more dress አድርጎ ወይስ እንደ ሌላው ቀን ነው ለብሶ መሄድ አለበት? የተለየ ልብስ ለብሶ መሄድ አለበት የምትሉ ከሆነ yes። ልብሴን ነው እኔን ፈልጋ የመጣችሁ የመላጣ ልጅ ምን አላት ካለባበሴ? እንትና ዮዳ ግን ቀድሞ እየመለሰ ነው። ያሱ ልክ ፕሬዘንተብል አይ ያን ያን ሆረብል አሁን ባለችኝ ነገር ሲጀመር
የምተዋወቃቸው ሴቶች ሁሉ አንተ ጀለስ መሆንን ሲያውቁ ይለመኑኝ ይተውኛል ጨረጥ ይሄ ካፕተው በቃ የበላጣ ልጅ አክቲቭ ሃይ ኤነርጂ ኤክስፒሪየንስ ብታደርጉ ይሻላችኋል። ለምሳሌ ቦውሊንግ ወይ ሃይኪንግ ወይ አለ አይደለ አርኬድ ጌምስ ምናምን ወይስ ሲት ዳውን አድርጋችሁ ጸጥ ያለ ዲነር ብታሳልፉ? የመጀመሪያው ሰው ማሽ ቤት አረ እኔ ተቀምጬ ምናምን አልችልም ፐርሰን የምትሉ ከሆነ የስ በሉ። ሲት ዳውን ይሻለኛል ካላችሁ ኖ በሉ። ዴታችሁ ገርልፍሬንዳችሁ ወይ ሚስታችሁ ከጓደኞቻችሁና ከስራችሁ የበለጠ ፕራዮሪቲ መሆን አለባት ወይ ሁልጊዜ ወይም አለበት ወይ ሁልጊዜ? ፐብሊክ ላይ ወይም ደግሞ ሰው በተሰበሰበበት ቦታ ፍቅራችሁን ፊዚካሊ ለመግለጽ ኮምፈርታብል ናችሁ ወይ? ይሄ ማለት መሳም ሊሆን ይችላል፣ ማቀፍ መሆን ይችላል፣ እጇን መያዝ ሊሆን ይችላል። አዎ በአግባቡ። ኦኬ ፌሚኒስት ነሽ ወይም ነህ ወይ? ምንድን ነው ያሳቃችሁ? ብዙ አይነት ፌሚኒስት ነው ያለው። መልሰውና ኤክስፕላኔሽን ማርያምን የሆነ ኮንትሮቨርሻል ነገር አያጡም እነዚህ ሰዎች። ደብሉ ሹፍ ቲቪ ፌሚኒስት የሚያስቡት ወንድ አያስፈልገንም ምናምን ብሎ የሚያስቡት ሴቶች አሉ። ትክክል አይደለም። ሌላኛው ደግሞ እኛ የፈለገው ነገር ማድረግ እንችላለን፣ ወንድ ብቻ አይደለም የፈለገው ነገር ማድረግ የሚችለው ምናምን የሚሉ ደግሞ አሉ። አሁን እንደ ሁለተኛው ከሆነ አውል ሴ አም ፌሚኒስት፣ እንደ መጀመሪያው ከሆነ ደግሞ አም ናት ፌሚኒስት። ኦልራይት እሺ the other question በጀንደር ሮል አምናለሁ። ወንድ ልጅ ሴትን ልጅ ፈርስት ዴት እየወሰዳት ከሆነ ሙሉ ነገር ፕላን ማድረግ የሱ ኃላፊነት ነው። ማድረግ የሱ ኃላፊነት ነው። ሴትን ልጅ ፈርስት ዴት እየወሰዳት ከሆነ ሙሉ ነገር ፕላን ማድረግ የሱ ኃላፊነት ነው። እኔ ከሆንኩ ከጠየቅኳት እሷ ካለች ግን የራሷን ምን አገባኝ እኔ። እሺ ባልና ሚስት ከተጋቡ በኋላ የየራሳቸው ባንክ አካውንት ያስፈልጋቸዋል። ፓርትነራችሁ ትኬት ቆርጣ ወይ ቆርጦ ነገ የሆነ ሀገር እንሄዳለን ግን አልነግራችሁም ቢላችሁ እሺ ብላችሁ would you do it ወይስ do you want to ግን አልነግራችሁም ቢላ ፓርትነራችሁ ትኬት ቆርጣ ወይ ቆርጦ ነገ የሆነ ሀገር እንሄዳለን ግን አልነግራችሁም ቢላችሁ እሺ ብላችሁ would you do it ወይስ do you want to ስለዚህ yes I would do it የምትሉ ከሆነ yes no I won't የምትሉ ከሆነ no። አቤት ይሄን ሀገር ውስጥ ቢሆን እኮ ዋው ኦልራይት እሺ እንደ ህዝብ ትራቭል ተጠምተናልና አንደርስታንድ የቪዛችን ችግር ነው። ኢትዮጵያዊነታችንን እኮ እንወደዋለን። ሀገር ውስጥ አድርገኝ ጠይቀው ጥያቄ ነው ሲወራኝ እሺ is having a girl best friend ወይ a boy best friend a break dealer እኛ ጋር እሺ አንተ ባለጌ ነው ግን እውነት አስታውሳችኋት ልጅቷን የሚያስታውሳት ሰው አለ? ብሬክ ዲለር ያለችዋን ታስታውሳታላችሁ ጋይስ? እሺ እስካሁን አንተ ኤክስፕሌን ስላላረግ እድል ልስጥ። ለምን ነው አልክ? ለኔ ኢሹ አይሆንም። ምክንያቱም ለምሳሌ እኔም I have best friend ሴት ቤስት ፍሬንድ አለኝ። ሶ እኔ እና እሷ መሀል ያለው ሪሌሽን አውቀዋለሁኝ።
ሶ ራሴንም ጠብቃለሁ። ለምሳሌ የእሷ ቦይፍሬንድ ለእሷ ማድረግ ያለባትን ነገር ጭራሽ አላደርገውም ማለት ነው። ሶ ለእኔ ኢሹ አይሆንም። ፋይናል ኩዌስችን አለ እኮ አልሰማችሁትም? በአንድ ጊዜ ዴት እስክትወጡ ድረስ እና ሲንግል ከሆናችሁ በአንድ ጊዜ የተለያዩ ሰዎችን ማናገር ሶሻል ሚዲያ ላይ ኖርማል ነው ብላችሁ ታስባላችሁ? ሲንግል ከሆነ ሲንግል ናችሁ? አዎ ሲንግል ናችሁ፣ ገና ዴት አልወጣችሁ። ኦኬ ኦልራይት። ስለዚህ አሁን እነዚህን ካልኩሌት አድርገን እንመጣለን። ኦኬ ስማም ሺ ሶ ፋይን damn ja, تشيت እዚህ ኦራ ቀደም ጥያቄ ውስጥ ጠይቃ ብሮ ስለሚሰነዝረው ፓንቾች ሪሚኒስ እያደረገ ኤክሳይትድ ሆነ። ሁለት ሰው 9 ተመሳሳይ መልስ አግኝቷል። ከማን ጋር? ከሷ ጋር። አንድ ሰው ደግሞ 12 ተመሳሳይ አግኝቷል። ማን ይመስልሻል? መጀመሪያ ቅድም ካናገርሻቸው ምንም እንዳትሉ እሺ። እሱ በኤም ስሙ ጠፋብኝ። በኤም ነው የሚጀምረው አይገስ ብቻ እሱስ ነው። ሙሴ ያ ብሩክ እሱ ፊቱ ይመስላል ብሩክ ይመስላል። እሺ እሱ ደግሞ አቤኔዘር። ብሩክ እጄን አውጣ። እሺ you got that wrong። ማን ሞር ካንቺ ጋር የተቀራረበ መልስ የመለሰ ይመስልሻል? ዮዳ ነው። እሱ ሜቢ ሙሴ ይመስላል። እሺ ማን እንደሆነ አልናገርም፣ ግን የቅድም ጥያቄዎች ላይ እንድታወሩበት ነው እድል የምሰጣችሁ። ኦኬ ቤስት ፍሬንድ ያላት ሴት ሬድ ፍላግ ነች ወይ ብዬ ጠይቄ ነበረ። መልስሽ ምንድን ነበር? አዎ። ለምን? አላቅም። የሆነ ሌላ አይነት ቴንሽን ከሌላቸው ኦኬ ኢትስ ፋይን። ግን በጣም ብዙ ሰዓት ከሷ ጋር ስፔንድ የምታረግ ከሆነ ኦር ከኔ ጋር የሆነ የተቀራረበ አይነት ትሪትመንት የምትሰጣት ከሆነ እንደዛ ሲሆን ደስ አይልም። እኔ ቤስት ፍሬንድ ቢኖራት ባይ አይደለም። ቤስት ፍሬንዷ መሆኑ እኔ ነኝ። ኤቭሪቲንግ እሱ መታ ማከረው ምናምን ከሆነ ላይክ ሪሌሽንሺፕ ሳቋን እየያዘች ነው እቺ ባለጌ። ፈገግታሽ ያምራል። ዮዳ ስፒቲንግ ይላል። ቤስት ፍሬንዷ መሆኑ እኔ ነኝ። ኤቭሪቲንግ እሱ መታ ዋጓን አምሮ ሪሌሽንሺፑ ሚኒንግ ያጣል። ፈገግታሽ ያምራል። እኔ ማስበው ላይክ ወንድ ቻንስ ካገኘ ከሴት ጋር ቤስት ፍሬንድ ነች ምናምን ብሎ እንደዛ እያለ ቢቆይም ግን ቻንስ ካገኘ he will do it። so like እኔ አላምንም በእንደዛ አይነት ነገር። ሴት ቤስት ፍሬንድ አለች? no I don't have a girlfriend። ኧረ እባክሽ አለሽ ልትሸውጂ። እሺ ለማንኛውም የሱ ሴት ቤስት ፍሬንድ ካለሽ ቪዲዮ ሲለቀቅ ኮመንት ጻፊልኝ። ቀኑን እየጠበቀ ነው። ኦኬ እሺ ለኔ ማተር አያደርግም ብዬ ነበር የመለስኩት። ምክንያቱም እኔም ቤስት ፍሬንዶች ዮዳ ኩክ አደረገች ጋይስ። ሴት ቤስት ፍሬንድ አለኝ። ሶ ከሷ ጋር ያለኝ ሪሌሽን ኖርማል ነው ማለት ጀስት ቦታዬን ማድረግ ያለብኝ ነገሮች በሙሉ ማቅ ሰው ነኝ። ያንን ነገሮች አላደርግም። ሰው ግን እንደ እህት ችግር በሚያጋጥማት ሰዓት ላይ ችግሯን አግዛታለሁ ማለት ነው። ለኔ ምንም ማተር የሚያደርገው ነገር የለም ብዬ ነው የማስበው ማለት ነው። ሴትን ልጅ ሲኒማ ቤት መውሰድ for the first date ጥሩ ሀሳብ ነው ወይ ብዬ ጠይቄ ነበር።
ስንት ሰው ጥሩ ሀሳብ ነው ያለ ይመስልሻል? አንድ 2 ሰው ጥሩ ሀሳብ ነው ብሏል፣ ሙሴና ብሩክ። ካያ ለምንድን ነው የማታርፉ? ፈርስት ዴት ላይ ሲኒማ ኢዝ ቱ ማች አላውቅም። ሌላ ነገር ሞር የምንተዋወቅበት ነገር በደንብ ራሳችንን ማወቅ የምንችልበት አይነት ዴት አለ አይደለ? እንደዛ ነው የምፈልገው ፈርስት ዴት። ዝም ብለው ፊልሙን ካዩት ሲል ችግር ይሆናል። እንደዛ ይስፈኝ። ዝም ብለው ፊልሙን ካያለ የኔም ሀሳብ እንደዛ። ባልና ሚስት የተለያየ ባህል ያስፈልጋቸዋል ወይ? ምንድን ነበር መልስሽ? yes አዎ ኖ ያለ አንድ ሰው ነበር፣ አቤኔዘር። እንደኔ ላይክ ኤቭሪቲንግ ሼር ያደርጋሉ ብዬ ስለማስብ ነው። እንደ ባድ ኤግዛምፕል የሚታየው ወንድ ልጅ ብዙ ጊዜ ብር ያጠፋል ምናምን ነው። ሶ ሴቶች ደግሞ ያን ነገር ሃንድል ማድረግ ስለሚችሉ አንድ ላይ ሲሆን ኢት ሜክ ሴንስ። ሁለቱም የሚያደርጉት ነገር ሴንስ ይሰጣል ብዬ ነው የማስበው። ሁለታችንም የየራሳችን የተለያየ አካውንት ኖሮ ጋይስ ደብል ታፕ እያደረጋችሁ እስካሁን 24000 እኔ እኮ በየደቂቃው ታፕ ታፕ አድርጉ ማለት እየሰለቸኝ እኮ ነው። ለምንድን ነው ታፕ ታፕ እያደረጋችሁ የማታዩት እንዴ? ለቤዚክ የሆኑ ነገሮች ሁለታችንም እናወጣለን። ኦፍ ኮርስ ላይክ እኩል ነው ሪሌሽንሺፕ መሆን ያለበት ኢን ማይ ኦፒኒየን። ላይክ ማንም ወንዱም ብዙ እንትን ማለት የለበት። አይ ዴታ አጠቃልል። እሺ ከጋብቻ በኋላ አዎ ምን አይ ዴታ አጠቃልል። ላይክ ማንም ወንዱም ብዙ እንትን ማለት የለበት። አይ ዴታ አጠቃልል። እሺ ከጋብቻ በኋላ አዎ አንድ ሰው ፓስቱን ዲስክሎዝ እሺ 30000 አስገቡት። አለበለዚያ ፕሌይ ያለለው 30000 ታፕ ታፕ አስገቡት። ኤላችሁ ያቺን ልጅ ብቻ እንዳከፍት ቆይ ማርያምን እንደውም ቆይ ሐሳብ አለኝ። ጋይስ ታስገቡታላችሁ አታስገቡትም? ታስገቡታላችሁ አታስገቡትም? 30000 ታስገቡታላችሁ አታስገቡትም? ታስገቡታላችሁ አታስገቡትም? ይሄ 30000 ያስገቡት አቆመዋል። እዲ ጋይስ ቤቢ ላይን ሊሰጠኝ ነው። ቆይ ላሳያችሁ። ቆይ ፒን አድርግላችሁ። ቤቢ ላይን ሊሰጠኝ ነው። የኒቨን ሙዚቃ እስከሚያልቅ 35000 ያስገቡት። ቤቢ ላይን ሊሰጠኝ ነው እንትን እስኪል 35000 ያስገቡት። ይኸውላችሁ ቤቢ ላይኑ በእናንተ ታፕታፕ ነው ዲፔንድ የሚያደርገው ጋይስ። 5 ደቂቃ ነው ያለን። ቶሎ በሩ 35000 በ5 ደቂቃ ፋራነ 35000 ከገባ ይቆማል።
ትችላለች እናቴ ትሙት። በኢየሱስ ስም ደብሊው አእምሮ ኢን ዘ ቻት ደብሊው አእምሮ ኢን ዘ ቻት ደብሊው አእምሮ ኤቭሪባዲ ጋይስ አሁን አስጀምርላችኋለሁ። ማርያም 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 ማድረግ አለበት ወይ? የስ Yes ብለሻል። ቴንክ ዩ ሶ ማች አእምሮ ደብሊው ማርያምን ለምን? ገርፍሬንድ ከሆነች ሚስት ከሆነች ስለሷ ሁሉም ነገር ማወቅ አለብን። ሁሉንም ነገር ስትል how ምን ያክል ዲቴይል ድረስ ነው ማወቅ ያለብን? እሷ መናገር እስከምትፈልገው ድረስ። እሺ አሁን ታፕታፕ እያደረጋችሁ አለበለዚያ የኒቪንን ሙዚቃ ነው የምከፍተው። እኔ ሁሉም ነገር አይገስ እንዴ ጄሉ ለምንድን ነው ስፓም የምታደርገው? ላንቺ ላይክ ስለ ፓስት ኤቭሪቲንግ ማውራት ላንቺ ስፓም አታርግ በእናትህ። ሚውት ላደርግ ነው ግን አይወነ ነው ላይክ መስማት ፈልጋላት ሚውት ላደርግ ነው። ስፓም አታርግ። አዎ ኒቪን ፓወር አላት። ኮንፈርት ይሰጥሻል እሱ ላንቺ ስለ ፓስት ኤቭሪቲንግ ማውራት ላንቺ ኮንፈርት ይሰጥሻል። አይሰጠኝም ግን አይወነ ነው ላይክ መስማት ፈልጋላት ሊስት መስማት ሲጀመር ፈልጊ መናገር ነው ፈልጊ ማለት ሁለቱ እንደዚህ ማለት አንድ አይነት ጥሩ ነው፣ ግን ያን ነገር መስማትሽ ማለት ትንሽ ቼንጅ ያመጣል። ምን ሊቀር- አንደርስታንድ ታደርጓለህ። ለውጥ ያመጣል፣ ለውጥ ያመጣል። ነው። አይ ትንሽ ስላንተ አትሊስት የሚነግረኝ ነገር ካለ ነው ካሳለፍከው ነገር ያንተን ፐርሰናሊቲ ትንሽ ሊያሳይኝ ይችላል። እሺ አሁን ለምሳሌ ቆይ 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 አመለጠኝ። አለፈኝ መናገር ነው ፈልጊ ማለት ሁለቱ እንደዚህ ማለት አንድ አይነት ማውራት ላንቺ ኮንፈርት እኔ ማወቅ ያለብን ነገር ማወቅ አለብን። ገርፍሬንድ ከሆነች ሚስት አንድ ሰው ይታጠቃልል። እሺ ከጋብቻ በኋላ አዎ አንድ ሰው ፓስቱን ዲስክሎዝ ማድረግ አለበት ወይ? የስ ብለሻል። ሙሴም የስ ብሏል። ለምን? ገርፍሬንድ ከሆነች ሚስት ከሆነች ስለሷ ሁሉም ነገር ማወቅ አለብን። ሁሉንም ነገር ስትል how ምን ያክል ዲቴይል ድረስ ነው ማወቅ ያለብን? እሷ መናገር እስከምትፈልገው ድረስ። እኔ ሁሉንም ነገር አይገስ ሁሉንም ነገር ኮንፈርት ኤቭሪቲንግ ሼር ይደረጋል እንዴ? ኤቭሪቲንግ ሼር ይደረጋል እንዴ? አይ ዶንት ቲንክ ሶ። እሱ ላንቺ ላይክ ስለ ፓስት ኤቭሪቲንግ ማውራት ላንቺ ኮንፈርት ይሰጥሻል። አይሰጠኝም ግን አይወነ ነው ላይክ መስማት ፈልጋላት ሊስት መስማት ነው የምፈልጊ መናገር ነው የምፈልጊ ማለት ሁለቱ እንደዚህ ማለት አንድ አይነት ጥሩ ነው፣ ግን ያን ነገር መስማትሽ ማለት ትንሽ ቼንጅ ያመጣል። ምን ሊቀር- አንደርስታንድ ታደርጓለህ። ለውጥ ያመጣል፣ ለውጥ ያመጣል። ነው። አይ ትንሽ ስላንተ አትሊስት የሚነግረኝ ነገር ካለ ነው ካሳለፍከው ነገር ያንተን ፐርሰናሊቲ ትንሽ ሊያሳይኝ ይችላል። እሺ አሁን ለምሳሌ ኤክሱ ካንቺ በጣም በቃ የምትሻል አይነት ሴት ብትሆን how would that make you feel? አይ ሚን ከኔ ጋር ነው ያለው ሪዝን አለው ከኔ ጋር የሆነበት ከሷ ጋር ይጣላበት አይደለ ሰው ምንም እንትን የለብኝም ችግር የለብኝም። በጣም የምታስጠላ አቤት ኮንፊደንስ። የትኛው ይሻላል? ኮምፈርት የሚሰጠኝ አዎ ኤክሱ የምታስጠላ የነበረች ብትሆን ነው ወይስ ቆንጆ የነበረች ታስጠላ የነበረች ከሆነች ኮምፈርት ይሰጠኝ ይሻልሻል? ይሻላል። አም ኖት ስፓሚንግ ድሮ ኑ ኢዝ ኤ ወመን እንዴ ኑ ነች እንዴ ኑን ነው አሚት አርጉት ጋይስ ኑን ነው ኑን እኮ ኑ እኮ ጀለስ ነች ማለት ፎር ሚ ላይክ የሆነ ሰው ፓስት ማውራት ላይክ ለሰውየው ኮንፈርት አይሰጠውም ብዬ ስለማስብ ነው። በእኔ በኩል ችግር የለብኝም ምክንያቱም ምንም ፓስት ስለሌለኝ ላይክ ቆይ መናገር ኤክስፕሌን ነው? ዛት አንዴ ምንም ፓስት ስለሌለኝ ስትል አይ ኔቨር ዴት ቢፎር ከዚህ በፊት how old are you? 20 20 እሺ Yeah. ሰው ዴት ማድረግ ስለማትፈልግ ነው እስካሁን የቆየው? ቻንሱን አላገኘሁም። ብሮ እሺ ፈርስት ሙቭን ሁልጊዜ ማድረግ ኧረ በስመ አብ ለሚለው ጥያቄ አውት ኦፍ ኤቭሪቲንግ ዮዳ ይህንን ከሩቁ መስማት ከብዶ ነው አሁን እዚህ ጋር አሲስት እያደረገለ ጥያቄ አቤኔዘር ኖ ብለሃል። ኖ አቤኔዘር ብቻ የስ ብለሃል። ይቅርታ ሙሴና ብሩክ ኖ ነው ያሉት። ለምን?
I think it's like by nature ሴቶች like ደፍሮ መጠየቅ ምናምን አይችሉም ወንድ ነው ሁሌም አፕሮች የሚያደርገው ምናምን so that's why ኖ እኮ ነው ኖ ያልኩት። ነው ያልከው። right so አይ ለድምጿ ቅርብ ስለነበረ ነው ላይክ እኔ ነኝ የጠየኩት እሷ አልነበረች። okay so like እንትን ነው ያልኩበት ምክንያት ደግሞ እንትን ነው like ሴቷ ብትፈልግ አንተ አሁን like approach ማድረግ ችግር የለውም ዴት እንውጣ ምናምን እሷ ናት ማለት ያለባት ነው አንተ የምትፈራ ከሆነች like ማጠይቅ አይነት ከሆነች ሁለቱም ይችላሉ ነው ያልኩት እኔ ወንድ ብቻ አይደለም ሁለቱም መጠየቅ ይችላሉ ነው ያልኩት እኔ እሺ ብሩክስ ከዚህ በፊት በነበረኝ አይነት ሪሌሽንሺፕ ውስጥ አብዛኛው ጥያቄ የሚመጣው ለእኔ ከሴት ነው ሶ ከዛ አንፃር ነው ማለት ሳቲስፋይ ሆነበታል ማለት ግልጽ ማውራት ስላለብኝ ሴቶች ዴት እንውጣ ትላላችሁ እንዴ ሴቶች አላችሁ እዚህ ውስጥ ዴት እንውጣ ትላላችሁ? እኔ አይ ዶንት ቲንክ ሶ። ብዙ ጊዜ ወንድ አይደል እንዴ የሚጠይቁ? ሴት ይጠይቃል ዴት ይዤ ልውጣ ምናምን ትጠይቃለች። እና አንተ አትጠይቅም ነው ማለት እጠይቃለሁ ማለት ሁኔታዎችን እከተላለሁኝ መጠየቅ ባለብኝ ሰዓት ላይ ምንም ችግር የለውም ማተር አያደርግብኝም በእኔ አስተሳሰብ ማለት እና ግን አብዛኛው ሰዓት ለእኔ ከዚህ በፊት ሲመጣልኝ የነበረው ከሴት ስለሆነ ከዛ አንጻር ነው ያልኩት። አሁን ባይመጣስ? ቬሪ ሰስ ባይመጣ ከኔ ይመጣል። እሺ ሪሌሽንሺፕ ላይ ቅናት ያስፈልጋል ወይ ለሚለው ጥያቄ አዎ ብለሽ ነበር። እኔ ቀናለሁ። ትቀኛለሽ? ገርል ቤስት ፍሬንድ ሲኖራቸው እና እኔ የምቀናው ሲወጣ ምናምን በጣም አፕዴት ፈልጋለሁ። ዝም መባል አልፈልግም። በቃ እያንዳንዱ ሙቭህን አትሊስት መናገር ኮንትሮል እያደረኩ ምናምን አይደለም እኮ ግን አትሊስት መናገር አለ። በጣም ኦቨርቲንክ ስለማድረግ እኔ ፐርሰናሊ እፈልጋለሁ አፕዴት። አረ ስናፕ አረግልሻለሁ እንዳታስቢ ውሌ እንዴ መደወልም ላይሆን ይችላል፣ ቴክስት ማድረግም ይችላል። ላይክ በቃ እንደዚህ እያደረኩ ነው በኋላ ሲመቸኝ ኦር እንደዚህ አይነት ነገር ነው እንጂ በጣም ጋይስ 40,000 እንግባ ታፕታፕ አርጉ። በዚህ አንቺ ጋር ተመሳሳይ ሀሳብ ያለው ብሩክ ብቻ ነው። ከሷ ጋር ተመሳሳይ ከአንቺ ጋር ተመሳሳይ ፐርሰናሊቲ ነው ያለኝ ማለት ነውና ይሄ ነገር ያመሳስለናል ማለት ነውና ኤቭሪቲንግ ሉዝ ላደርግልሽ ይችላል። ኤቭሪቲንግ ግን ቅናት ላይ ደግሞ በጣም ምን አይነት ካፕ ነው ይሄ ደግሞ? ኤቭሪቲንግ ሉዝ ላደርግልሽ ይችላል። ዋት ይሄ ፌሪ ቴል ውስጥ ነው የሚኖረው። ፍቅር እስከ መቃብር በጣም አዲክትድ ነው። ምን በጣም ነው የምቀናው ማለት አዎ ማለት ተመሳሳይ እኔ እሷን ትሪት በማረገው ልክ ባታረገኝም ማለት እንደዚህ አልጠብቅም። እኔ ትሪት አድርጌያታለሁና ትሪት አድርገኝ አይነት ሀሳብ የለኝም። ትሪትመንት ፈልጋለሁ፣ ትሪትመንቱን ፈልጋለሁ። ግን እንደዚህ እኔ ያረኩትን ነገር ይደረግልኝ ምን አይነት ትሪትመንት አሁን በቃ ማርያም ፒክሚ የሆነች ነው ፍሬንድ የሌለ ፒክሚ የሆነች ሳማ ድንሽ ነው የምፈልገው። ምንድነው ኤክስፔክት የምታደርገው? ስራ ቦታ ነው ብዬ የምመጣው። ከስራ ቦታ ስመጣ ከስራ ለመጣ ሰው አቀባበል ፈልጋለሁ። ቤት ውስጥ የሆነ ቡና ተፈልቶ ቢጠብቀኝ ለኔ ዴት እያደረግን አንድ ቤት ውስጥ እየኖርን አይደለም እኮ ዴቲንግ ላይ ነው። ዴቲንግ ላይ ትሪትመንት የምጠብቅ ሰው አይደለሁም። ቅድም እንደነገርኩሽ ማለት ነው ፈልጋለሁ፣ ግን እንደዚህ የምጠብቅ ሰው አይደለሁም። ስራ ቦታ ስለምውል አንድ ቴክስት ብታደርግልኝ ዛት ለኔ ትሪትመንት ነው። እሺ ሙሴና አቤኔዘር እዚህ ላይ ያላችሁ ሀሳብ እናንተ ደግሞ ቀን አይነት ሰው ነህ አንተ? ኖ አልቀናም። ምንድን እንደዚህ አቴንሽን ሲክ ማድረግ አይ እንትን አልቀናም። እናንተ ደግሞ ተቃራኒ ነው። የምትቀና አይነት ሰው ነህ አንተ? ኖ አልቀናም። ምክንያቱም ላይ ምንም ባረጋጋራ አይ እንትን ምንም ባረጋ ሌላ ነገር አይደለም። አሁን ለምሳሌ ራንደም ሰው መጥቶ ቢያወራኝ ኦር እንደዚህ አይነት ነገር
ያ በት አይ ትረስት ዩ ስለ አንቺ ስለማምንሽ ላይክ ምንም እንደማታደርግ ስለማውቅ እቺ ፋስት ነች፣ ቆንጆ ናታ። አንድ ቀን ሙሉ ቴክስት ሳላረግ ጸጥ ብዬ ብጠፋ ግን የሆነ ነገር አፈር ልብላላት እንደ የኔ እናት ተመልሼ ራንደምሊ ቴክስት ባረግ ምንም አትናደድም አትቀናም እያረገች ምን? ቢሆን ከዛ ግን እኔ ለአንድ ቀን ሙሉ ቴክስት ሳላረግ ጸጥ ብዬ ብጠፋ ግን የሆነ ነገር አጋጥሞኝ ቢሆን ከዛ ግን ተመልሼ ራንደምሊ ቴክስት ባረግ ምንም አትናደድም አትቀናም። በእናትህ አታበላሽብኝ። ሪቢልድ ግን አላለም። ነገች መብላት አስፈልግ እናምናለው ላይክ ወሬ ነው የማደርገው ለምን ጠፋሽ ምናምን ብዬ ወሬ ነው የማደርገው እንጂ ላይክ ቺት እያደረገች ነው ወይ የሆነ ማውራት አልፈለገችም ምናምን ብዬ አላስብም። Are you a feminist ለሚለው ጥያቄ የእሷ መልስ ምን ይመስላችኋል? ሙሴ No, I don't think she's a feminist. she's a feminist. I don't think she's a feminist. You don't think she's a feminist? Yeah. እሺ ብሩክስ? አይደለችም። እሺ አቤኔዘር? እና አትመስለኝም። የእሷ መልስ ኖ አይደለሁም ነው። እዚህ ጋር ብሩክና አቤኔዘር ተስማምተዋል ከእሷ ጋር። ሙሴ ደግሞ አመ ፌሚኒስት ነው ያለው። ኤክስፕላኔሽኑም ሰጥቶናል። ከሁሉም አንቺ ጋር ማን ሞር ማች ያደረገ ይመስልሻል? ሜቢ ሙሴና ብሩክ። እሺ አረ ዮዳን ሁለቱም 9-9 በማምጣት ከሁሉም አንቺ ጋር ማች ያደረገው አቤኔዘር ነው። ሰርፕራይዚንግ በመልስ ዋይዝ ማለት ነው። Thank you. አንተ ኤክስ የለኝም ብለኸኛል አይደል? ያ ሰው ስንት ኤክስ ነው ያላችሁ? ስንት ጊዜ ስትቆይ ነው አንድ ሪሌሽን የሚባለው? አይ ዶንት ኖ ላይክ ጠይቃት ምናምን አንድ ላይ ከነበራችሁ 1 ዊክ ቢሆን ኢትስ ሪሌሽንሺፕ። Okay. የሳምንት ፓኬጅ ማለት ነው። I have 3 exes. 3 exes. ሶስት አዎ ምን ያክል ነው የቆዩት? 2 weeks 6 weeks ምናምን አንድ አመት ምናምን 1 አመት 2 ሳምንት እና 3 ሳምንት ነው ሳምንት ነው ያልኩት። 1 year 2 weeks እና 6 weeks። እኔ 3 ነበረኝ 3 ኤክስ ነበረኝ። ስንቶቹ ናቸው የጠየቁ ቀድመው? አማቶች ለሚሄድ ይህ ሰውዬ ግን ሜሲ ነው። ቅድም እንዴት ጠይቆኝ ነው የሚወጣው ሲል ሰምታችሁታል። ማርያም ሁለቱ ናቸው። አንዷ ደግሞ እኔ ሙቭ ያልኩትኝ አንዷ ጋር 3 አመት ከአንዷ ጋር ሁለት ደግሞ 4 አመት። እንዴ በምን ተጣላችሁ? ሶሪ ፐርሰናል ፐርሰናል ኢንፎርሜሽን ሶሪ። ዮዳ የፈጠነ የድሮውን ኢንፎርሜሽን ገባላት ቶሎ ማለት ነው። በምን ተጣላችሁ? የፈጠነ 12 መልስ ተመሳሳይ ከአቤኔዘር ጋር ነው። ሁለቱ ጋር 9-9 አግኝተዋል። ሶ ማንን ነው ኤሊሚኔት የምታረጊው? ለምንድን ነው ኤሊሚኔት የምታረጊው? ድራማ ያስፈልጋል። You talking me, nigga? I'm sorry አቤኔዘር ለምን? ኧረ ቺን my type ነው። በቃ የኔ ሸጠፋካል። ማንም መስማት አይፈልግም። ሉክ ዋይዝ ነው በቃ የኔ ታይፕ ነው ብዬ እንትን የምል ሉክ ዋይዝ ነው የኔ ማይ ታይፕ። ጆሮ ስለተለቀ ነው። ሰው ለዛ ነው ጆሮ ስለተለቀ ነው። ምን ችግር አለ? እሱ እግዚአብሔር ፍጡር አይደል? ሌላ ሉክ ዋይዝ ትላለች እንዴ? ኦኬ ፐርሰናሊቲ ዋይዝ ደግሞ እሱ the best ባለጌ ሰው ሉክ ማተር ማለት ነው። ፐርሰናሊቲ ዋይዝ ደግሞ እሱ the best ሰው ሉክ ማተር ማለት ነው። ማርያም የዛሬ ኤምቪፒ ዮዳ ነው። yeah for me ፌር ኦኬ። ሜን በጆሮም ነው ያቀፋት። ማን ያለው? ጉድ ላክ ጋይስ። ማን ያለው በጆሮም ነው ያቀፋት? ያማችኋል እንዴ እናንተ? ምንድነው ነው የሚያረጋችሁ ነገር ከሴክስ ደረቅ የሆነች ሴት ደረቅ የሆነች ላይክ
Bro, regretting having ears after hearing this. ኧረ እናንተ ስድ ናችሁ። እሺ ሰከንድ ራውንድ ፍሬንች ኪስ በጆሮ ኢትስ አፕ ቱ ዩ ነው። ምንድን ነው ተርን ኦፍ የሚያደርጋችሁ ነገር ከሴት? ደረቅ የሆነች ሴት ደረቅ የሆነች ላይክ ደረቅ ካለችማ እሷም ፍሬንድ ኦፍ ሆናችሁ በስመ አብ። ደረቅ የሆነች ላይክ ቶሎ እሺ ማትል ምናምን ካልሆነ ላይክ አይ ዶንት ላይክ ዳትስ ተርን ኦፍ ፎር ሚ። ቶሎ አክሴፕት የምታደርጊኝ ከሆነ ማለት ነገሮች ላይ ሁሉ ነገር ኦኬ የምትል ከሆነ ለራሷ እንትን ማለት ቫሉ የምትሰጥ ሴት ካልሆነች ያ ነገር እኔን ተርን ኦፍ ያደርገኛል። እሺ ዋትስ ዩር ሪሌሽንሺፕ ዩር ፍሬንድስ ምናምን ይሄ እንትን የሚያደርጉ አይነት ናቸው? ኢንፍሉዌንስ የሚያደርጓችሁ አይነት ናቸው? እነሱ ዲሳይድ እንዲያደርጉ እድል ትሰጧቸዋላችሁ? አይ ዋዝ እንትን ከኛ ግሩፖች ኤኒቲንግ ሞር ላይክ ኢንፍሉዌንስ ማድረጋቸው የሆነ ነገር እንትን እናድርግ ምናምን አቤት ያዩት ከኔ አንተ ወይኔ ራሱን ያስበላል። ደግሞ ምን ሆኖ ነው? አቤት ይሄን ቪዲዮ ሲያዩት። እሺ ቤስት ፍሬንዴ ሚካ ሴት ቤስት ፍሬንዴ ማለት ነው። ነው ማለት ጀስት ላይክ ብዙ ነገር እናወራለን፣ ብዙ ነገር ሼር እናደርጋለን። ሼር የምናደርጋቸውን ነገሮች በሙሉ ግን ላንቺ እነግርሻለሁ። ትነግረኛለህ? ኦልሞስት ቴክስቶችም ሊኖሩ ይችላሉ፣ ቮይሶችም ሊኖሩ ይችላሉ፣ ኤኒቲንግ ሊኖሩ ይችላል። እነዛን ነገሮች አሳይሻለሁ። ሶ እሷ ምናልባት ሪሌሽንሺፑ ላይ ጥሩ ነገር የምታስብልኝ ከሆነ የሚገነባ ሀሳብ ካላት ችግር የለውም። ግን ሁሉንም የምታወሩትን ነገር ነው ለኔ የምትነግረኝ? አዎ የእሷ ፐርሰናል ቲንግ ቢሆንም በጣም ማሸነፍ ፈልጓል። የእሷንም ከአንቺ የምደብቀው ነገር የለም። እሺ ለሚስት አትንገር ብላ ብትነግርህ ትነግራታለህ? እነግራታለሁ። I'm sorry to say this. She not letting you fall. ሰምተሻል? ማነው እንዴ መቅዲ ሰምተሻል? ቤስት ፍሬንድ አለሽ? ወንድ ቤስት አለኝ። ፍሬንድ አለሽ? አንቺ እያለሽ ነው እንዴ አልፈልግም የምትይው? ያምሻል እንዴ? አንቺ ደግሞ ስሙ ማለት ስሙ ሁለት ናቸው አክቹሊ። ቤስት ፍሬንዶች ነን ነው። አይ አዛ ፍሬንድ ነው፣ ምንም ሌላ እንትን የለኝም። ያ ሁለት ስሙን ነው ያልከው? ስማቸውን እንደሱ ብታይኝ። እሺ ናሆም፣ አማኑኤል። ሌላም ኧረ እኔ አይደለሁም ጋይስ፣ እኔን አይደለም። እሺ እኔን አይደለም። ምንም እንትን አይደለም። ከድሮ ጀምሮ እኔ ቦይ ፍሬንዷ ነኝ እንጂ ቤስት ፍሬንዷ አይደለሁም ጋይስ። ስለሆነ ያ እንደ ወንድም ነው። አንዱ ማነው ስሙ? ስሙ ነብይ። ስማቸውን ይሰራታል። ገርልፍሬንድ አላቸው። ኦኬ የኔም አላት። ሌትስ ሴይ ኢንስታግራም ላይ ስክሮል እያደረጋችሁ መጣችላችሁ and you liked her ኮንቨርሴሽን ለመጀመር እሷ ጋር ምንድን ነው የምታደርጉት? ሄር ስታይሏ ምናምን ደስ ይላል። ሄር ስታይልሽ ደስ ይላል ምናምን ብዬ ጀምራለሁ። ኦኬ እኔ አይንሽ በጣም ያምራል። አንቺስ? ኧረ ብለሽ በብለሽ እንዲ ኦኬ ቴንክ ዩ አለቻት። ስኮርት ልታደርግ ነው እንዴ? I would say you seem fun to hang out with. we should እንተዋወቅ ምናምን እላታለሁ። ኦኬ አንተስ ብሩ? በነገራችን ላይ ያልነገርኩሽ ነገር ነበረ እላታለሁ። ከዛስ ምን? ቁመትሽን ደግሞ በጣም ነው የሚያምረው። ቁመትሽ በጣም ነው የሚያምረው። ደግማ ቴንክ ዩ Stop this shit nigga. So እንተዋወቅ። what is the most impressive text ያየሽው እስካሁን? ምን ኮምፕሊመንት ነው ቀዲ ነገር ይላል ብዬ የሚያደርገኝም ነገር የለም። ኖርማል ኮንቨርሴሽን ሄ ብለው ቢጀምሩ ይቀለኛል። ከዛ ኮምፕሊመንቱ ይደርሳል። ሄ ሲሉሽ ትመልሻለሽ? ቁመትሽ ያምራል is crazy እንትናቸውን አይተሽ አካውንታቸውን አይተሽ እኮ ለዛ ነው እኔን የመረጥነው። አንቺስ ለምሳሌ የሆነ ወንድ ቢመችሽ ስክሮል እያደረግሽ ኢንስታግራም ላይ
ሚስተሪ ማርያምን ኦን ጋድ አቴንሽኑን ለመያዝ ሪች አውት ታደርጊያለሽ። መረጥ ነው ቆይ እንትናቸውን አይተሽ አካውንታቸውን አይተሽ እኮ ለዛ ነው እኔ የመረጥ ነው። አንቺስ ለምሳሌ የሆነ ወንድ ቢመችሽ ስክሮል እያደረግሽ ኢንስታግራም ላይ ሪች አውት ታደርጊያለሽ። ደሞስት ልትሄጂ የምትችይው አቴንሽኑን ለመያዝ ምን ልታደርጊ ትችላለሽ? ስቶሪውን ላይክ ማድረግ ሊሆን ይችላል። ከዛ ውጭ አልሄድም ወዴት። ያው በቃ ስቶሪማ ማንም ላይክ ያደርጋል። መተሽ ሃይላይቴን ላይክ ማድረግ ነው እንጂ እያየሽው ከሆነ ቪዲዮ ሃይላይቴን ላይክ አድርጊ ቴክስት አድርግልሻለሁ። ከዛሽ what's your type that I'm like detail በአንቺ ስኬል ያለ ሴት ነበር ማለት ቲንክ ማድረገው የነበረው ማለት እና personality wise ፐርሰናሊቲ ያው ቤዝድ አደርጋለሁ ቅድም እንዳልኩት ማለት እና ያው ፈርስት ግን ሉክ ነው። ከዛ በኋላ ግን የሚስበኝ ከሉኩ ይበልጥ ግን ፐርሰናሊቲ ነው። ቁመት ነው እንጂ አንተ ደግሞ እንዴ እንከባከቡ ምናምን ስታይሊሽ የሆኑ ሴቶች ይመቹኛል። ፐርሰናሊቲ ዋይዝ ደግሞ ላይክ ኦፕን የሆኑ ምናምን በደንብ ኮሚኒኬት የሚያደርጉ ሰዎች ደስ ይሉኛል። ሁለታችሁ how do you feel about a girl who has tattoos? ታቱ ያላት ሴት እኔ ጋር ማተር አያደርግም። እኔም አለኝ። ታቱ አላት እንዴ? የቱ ጋር ነው ያለሽ አንቺ? እዚህ ግልጽ ቦታ እየታየኝ አይደል? ምንድን ነው የሚለው ታቱ? የእናቴ ስም ነው ንጋት ነው የሚለው። እናቴን ወዳታለሁ ስትለኝ በምንኛ ነው? በኖርማል በእንግሊዘኛ ፊደል ነው። ጋይስ 50,000 ታፕታፕ አለበለዚያ ከፍቷል ያ ሙዚቃ። ኦኬ እሺ። እኔም ስላለኝ እኔ ጋር ምንም ማተር የሚያደርገው ታረጋላችሁ አታረጉ? እኮ ታረጋላችሁ አታረጉ? ታረጋላችሁ አታረጉ? ታረጋላችሁ አታረጉ? እሺ ይሄው 48 ገባ። በቃ ይኖራል ብዬ አላስብም። ታቱስ አይ ላይክ ታቱስ ስፔሻሊ ላይክ ጀርባቸው ላይ ምናምን የሚሰሩ ምናምን አይ ቲንክ ዳትስ ሴክሲ። አንቺስ how do you feel about tattoos? እኔ ደስ ይለኛል ጀርባዬ ላይ። ወንዶች ላይስ? ወንዶች ላይም ለኔ ማተር አያደርግም ቢኖራቸውም ባይኖራቸው። ቀሚስ ስትለብስ ደስ አይለኝም ያለው ማለት ነው። እናንተ ፕሪፈር የምታደርጉት እንትን አለ አለባበስ አለ? ተመሳሳይ ነው የኔም ሀሳብ ማለት ነውና ቀሚስ አልወድም ያለ ሰው አለ እንዴ እዚህ ውስጥ? ረስቶት አለ? ቀሚስ አትፈልግም? አይ ቀሚስ ፈልጋለሁ ማለት ፈልጋለሁ ነው እንዴ? ፈልጋለሁ። ተሳስተን ነው ወይስ ፈልጋለሁ ነው እንዴ ያለው? አልፈልግም ያለው ነው። አይ ፈልጋለሁ። ምክንያቱም ከልብሶች እንደውም ደስ የሚለኝ እኔ ቀሚስ ለብሳ ብትመጣ ነው። አዎ እንዴ ፈርስት ሃፍ ላይ ሸውዶን ነበረ። ዴም ፕሮጀክት ቤኒስኮፕ በዚህ ሊቀጥል ነው ምናምን ብዬ የሆነ ወጣ ያለ አለባበስ ምናምን ብትለብስ የሚያሳይ ሰውነቷን የሚያሳይ ምናምን ብትለብስ ያንን ነው ምንም አይመስልም። አይ ይመስለኛል በደንብ ነው። እቀናለሁ እኮ ያ ሶ በደንብ ነው የሚመስለኝ። ምንም መገላለጥ የለባትም። አልተገላለጠ ምናምን ለኔ ብቻ እኔ ይሄ ቻት እያለ እንዴት ነው ሪያክሽን ላይ ፎከስ ማድረግ? አረ በመድኃኒዓለም በእናታችሁ እንዲህ ቤት ውስጥ ተገላለጥ ታሪፍ ነው፣ ግን ተገላለጣ ብትወጣ ምናምን ደስ አይለኝም። ግን ስራ ላይ ስሰራ ብቻ እንደዚህ ትንሽ ገላ የሚያሳይ ልብስ ቢሰጡኝስ? አይ ቲንክ ሞዴል አይደለች እንዴ? አይ አንደርስታንድ። እሱ ለስራ ምናምን ሲሆን ሊገባኝ ይችላል። ስራ ቦታ ከሆነ ኖርማል ማለት ያን ያህል እንኳን እንትን ኮምፎርት የሚነሳኝ አይነት አይደለም።
መጥቼ ሁሉ ላይ ይችላል። ኖርማል አንተ ኦልሬዲ እንዴ ተቀርጾ ምናምን like ሁሉም ሰው ሊያየው የሚችል ነገር ነው። ሰው ኖ ወይ ማለት ምንም አይመስለኝም። ያ በጣም ፒክ መደረግ ፈልጓል። በማርያም እኔን አሸናፊ አድርጊ በእናትሽ በእናትሽ በእናትሽ። እንደዚህ ነው ማን ይሆናል እና ለምን? ሞሲ እሺ፣ ለምን? ምንም ሌላ ነገር አይደለም። ጀስት ቁመታችን ቁመት ብቻ ነው እንጂ ሌላ ምንም አይደለም። ኦኬ ቁመት doesn't matter. እንዴ I don't think it matters. በጣም ማተር ያደርጋል። Yeah, it's cool though. በድብድብ ችግር የሚፈታውን ባይዘው ወይ ጋይስ ላስታውሳችሁ፣ በድብድብ ችግር የሚፈታውን ነው የመረጠችው። ባይዘው መደባደብ ካለበት እስከ መደባደብ ድረስ የሚሄደው ልጅ ነው የመረጠችው። That's crazy. Nice to meet you though. All right, bye. all right እሺ so he's your final pick። መጀመሪያ አንተ ነው የምጠይቀህ። ይቺ ልጅ ለእኔ አትራክቲቭ ነች፣ አዎ ወይም አይ? በጣም አሪፍ። አንቺም እሱ ለእኔ አትራክቲቭ ነው፣ አዎ ወይም አይ? እርስ በርስ ኢንስታግራም ብንቀያየር የምሯል ነው ደስ ይለኛል። አሪፍ። እዚህ ሰው ጋር ስልክ ቁጥር መቀየር እፈልጋለሁ። እዚህ ሰው ጋር ፈርስት ዴት በወጣና በሞክር ደስ ይለኛል። ኦልራይት እሺ፣ እናመሰግናለን። ሰብስክራይብ ቱ ሹት ቲቪ። አፎም ያባላለው 19 ዓመቴ ነው። ዛሬ ኤክስፒሪየንስ እኔ እኮ ማለት ነው እኔ ወይኔ ግን ፈተ እዚህ ድረስ ያመጣቸውና የፈጠ ኖ ኖ እንዴ ግን በጣም it was fun። ኮምፓቲብል የነበርሽውን ሰው ጥለሻል on the first round። ስለዚህ ይመቸ ማርያምን የጠየቅሽውን ጥያቄ አንቺን ልጠይቅሽ ነው መልሽ። ጥሩ መልክ ያለው ወንድ ሆኖ ፐርሰናሊቲው ወይም ማንነቱ ምንም የሆነ አይነት ወንድ ይሻልሻል ወይስ ምንም መልክ የሌለው ሆኖ ግን በጣም ጥሩ ፐርሰናሊቲ ያለው ወንድ? የራስ ጥያቄ ነው እንግዲህ ቻው። እኔም መጠየቅ አይቻልም የራሴን ጥያቄ። አረ የዶክተር እኛ እንጠይቃለን እንጂ አንጠየቅም ማለት። እሺ ጥሩ መልክ እንዴ ቆይ እኔም ከምሳቀቅ ከካሜራ ጀርባ ሆኜ ስትሪም ላድርግ እንዴ ጋይስ? እንደዚህ የፈለግኩትን ነገር እንድል አይ ዞዬ ጸባይ በዱላ ይመጣል ልትይ ነው እንጂ ኖ ቻንስ ፎር ዩ ጨረጥ አታ ሞጋ አረጋለሁ ፎቶ ላክ ያማን ከውጭ ሳየው ምናምን እንትን ይመስለኝ ነበር። ይሄ ክሪንጅ ነገር ውስጥ በጣም የሆነ በቃ የሚያስጨንቅ አይነት kind of show አለ አይደል? እንደዛ ነበር ይመስለኝ። it was fun ግን እኔ በጣም ኢንጆይ አድርጌዋለሁ። enjoyed it። Yeah. all right አዎ ለምንድን ነው ነው ያልሽው? ፋይናሊ he's my type። ጥቁር ነው፣ ረጅም ነው፣ ግን የሆነ ተርን ኦፍ ያደረገኝ ነገር አለ። ምን እንደሆነ አላውቅም፣ ግን ፊዚካሊ ነው። መማታቱ ነው። ማርያም በቃ ቫይራል መውጣት ፈልጌ ነው የመጣሁት አትልም እንዴ? ምንድን ነው አትራክቲቭ ዱ ዩ ፋይንድ ኢች አዘር አትራክቲቭ ስትባል አዎ ብላ ተርኖፍ ያደረገኝ ነገር አለ ትላለች እንዴ? ጥሩ ፐርሰናሊቲ ያለው አንተ እንዴ ዩቲዩብ ላይ የምታዩ ሰዎች ይቅርታ፣ እሺ ቴክኒካል ዲፊካልቲዝ
ምናምን ያድርገው። ኧረ ደጋው። እሺ እዚህ ክፍል የምትገባ መስሏል። ከዚህ በኋላ እኔ ነኝ ባን ይደረጋ ከዚህ ክፍል ባን ይደረግ ከዚህ ክፍል ባን ይደረግ ከዚህ ክፍል። አንዳንድ ቁጥር ጻፉ፣ አንዳንድ ቁጥር ጻፉ ሁላችሁ። ከዛሬ ጀምሮ እዚህ ክፍል ዩር ማናጀር ዋይልድ። ኧረ እኔ እንደ ማናጀር እኮ እንደማላደርገው ማነህ ይላታ እንዲህ ይሰቀል ይሰቀል። ጋይዝ ይሰቀል ጥሩ አይደለም። ነገ ተንጠልጥለሽ ጠዋት ስዊንግ እያደረገች ማገኛትስ? አንተ ግን እንትን እንዳያደርገኝ ባን እንዳያደርገኝ። ቆይ ጋይስ ቆይ ጠዋት ክፍል ስመጣ ጠዋት ክፍል ስመጣ ጋይዝ እንደዚህ ይሰቀል ምናምን አትበሉ። በጣም ሞቲቬት የሚያደርገው ሰው ይፈልጋል እና ገመድ ያለበት ቦታ አናደርሰውም። ባይዘዊ ጋይዝ ጂም ገብቶ ይሄ እንደዚህ የሚሰራውን ይዞታል። እንደዚህ ጋይስ እንደዚህ ነበር ሲሰራ ነበር። እኛ እንጠይቃለን እንጂ አንጠየቅም ማለት ነው። ጥሩ መልክ ኖሮ ፐርሰናሊቲ የሌለው ከዛ በቀይረው ይሻለኛል። ዋት ዲድ ዩ ሴይ? አይደገምም አይደገምም። እናንተ ደግሞ what was your experience like ከውጪ ሾውን ስታየውና መተሽ ኤክስፒሪየንስ ታሪክ how does it ከውጪ ሳየው ምናምን እንትን ይመስለኝ ነበር። ይሄ ክሪንጅ ነገር ውስጥ በጣም የሆነ በቃ የሚያስጨንቅ አይነት kind of show አለ አይደል? እንደዛ ነበር ይመስለኝ። ወስፈን ግን እኔ በጣም ኢንጆይ አድርጌዋለሁ። ያ alright አው ለምንድን ነው ነው ያልሽው? ፋይናሊ he's my type ጥቁር ነው ረጅም ነው ግን የሆነ ተርን ኦፍ ያደረገኝ ነገር አለ። ምን እንደሆነ አላውቅም። እዚህ ጋር ምን አልሽ? ክላሽ አላደረገም። በጀት የለንም አስወጣት ግን እንዴ what ኦኬ ቁመት ምን ያክል ወሳኝ ነው? አይ ቲንክ እንደ ሀሳብ ማለት ነው ሹፍ ቲቪ ላይ 21 ፕላስ ቢያረጉት ያበደ 21 ፕላስ ቢያረጉት አሪፍ። ሄለን ኩቺማ ቻንስ አላት ፕሪንሰስ ፊዮና ጠዋትና ማታ ያማን because I'm sorry ነው ባርገሻል። በጣም ወሳኝ ነገር ነው። ቁመት በጣም ማተር ያደርጋል። ሴት ስትበልጥ ሪሌሽንሺፕ ላይ አስቡት። ቁመት ብቻ ነው ወይስ ፋይናንሻሊ ምንም ሌላም ላይ? ፋይናንሻሊ ችግር የለውም በጣም አይደለም ግን ኖርማል ነው። ይሄን ያህል እንትን የሚያስጨንቀኝ ነገር አይደለም። ፋይናንሻሊ የምትበልጪውን ወንድ ዴት ከማድረግና ቁመት የምትበልጪውን ወንድ ዴት ከማድረግ ፋይናንሻሊ የሚበልጠውን ሰው ዴት ማድረግ ይሻላል። ኦኬ አይዲያል ታይፕሽ ከሜትር ከስንት በላይ ነው? 80 ሜትር ከ80 በላይ አይደለም 80 ወይ 75 ምናምን ከኔ ትንሽ የሚበልጥ በቃ ያ እቺ እኮ እኔ ለምወጣው አንቺ ምን አስጨነቀሽ? የፈለገኝ እንዴ እቺ እኮ ገና ታድጋለች። 19 ዓመቷ 5'8" ነች። በጣም ረጅምም አትወጂም ማለት ነው። ሙሉ ታይፕሽ ምን አይነት ነው? ፐርሰናሊቲ ዋይዝ ነው ወይስ ሉክ ዋይዝ? ፐርሰናሊቲ ሉክስን ምናምን ሉክ ዋይዝ ከሆነ ከኔ ትንሽ የሚበልጥ ጥቁር ፋኒ እሱ ፐርሰናሊቲ ነው። ኦፍ ኮርስ she want me guys ስለኔ እኮ ነው እያወራች ያለችው። ፋኒ
ሚዲየም አግሊ ሚዲየም አግሊ እናቴ ተሙት ጌታን እኔን ነው እኔን ነው ጋይስ መላጣ አላለችም እባክህ። አይሆንም የሆነ ነገር ልል ነበር አይሆንም። Would you date models? No. Why not? ለምን? I don't know as a model ትንሽ ያስጠላል። መላጣ በላት ቆይ አላውቅም ክሪንጅ ነው። ሞዴል ሆነ ሞዴል ዴት ማድረግ ኖርማል ያምሮ እንዳትወጂ። አልጠላም ግን ዴት አላረግም። አላውቅም ላረግ ይችላል። እሺ ኢትዮጵያ ውስጥ ኮላቦሬት ማድረግ የምትፈልጊው ብራንድ አለ? እንዴ ጨለሏ ሺዶ እንዴት ሞዴል ትጫዩዋራት? አይ በቃ የሞዴሊንግ ከሪሬን ጋይስ ይቅርታ አድናቂዎቼ በሙሉ ይሄን እያያችሁ ከሆነ ከዛሬ ጀምሮ የሞዴልነት ስራዬን ትቼዋለሁ ፎር ሰም ሪዝንስ እና ሌላ ጀርኒ ልጀምር ስለሆነ እባካችሁ ቅር እንዳትሰኙብኝ በአክብሮት እጠይቃለሁ ጋይስ። ሶሪ በሞዴሊንግ አውቃለሁ ትልቅ ደረጃ ምናምን ነው የምትጠብቁኝ የነበረው፣ ግን በቃ እዚህ ድረስ ነው መሄድ የምችለው፣ ከዚህ በላይ መሄድ አልችልም። ሶሪ ጋይስ። አይ ዶንት ኖ ስሟ ሄለን ነው። ሺ ኢዝ 19 ባይ ዘ ዌይ ብቻ ደስ የምትል ለየት ያለ በጣም ሃይ ፋሽን እንትን ያላት እና ከሷ ጋር ባለ ደስ ይላል። Thank you so much. It was a pleasure. It was so fun actually እና ሁላችሁ መታችሁ have fun. Subscribe to ሹፍ ቲቪ። የኔንም ዩቲዩብ ሰብስክራይብ እያደረጋችሁ የዛሬ ቪዲዮአችን ይሄን ይመስል ነበረ ጋይስ። ስለማከብራችሁ ነው በጣም እየጮኩ ማላወራባችሁ። እሺ እና ሰብስክራይብ አድርጉ፣ ስማሽ ዘ ላይክ በተን፣ የደወል ምልክቷንም በራ እያደረጋችሁ ቴንክ ዩ ሶ ማች እስካሁን ስላያችሁ። ደብሊው ዩቲዩብ